የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን ቤታችሁን ፈትቻለሁ። አብራችሁኝ የቆማችሁ ሰዎች ሁላችሁንም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ አብራችሁኝ ከጎኔ ድምጽ በመሆን የቆማችሁ ሰዎች ምንም ማድረግ እንኳን ባትችሉ ላይክ፣ ኮፒ ሊንክ እና ሪፖስት በማድረግ ይህን ቪዲዮ ለሚችሉ ሰዎች እንድታደርሱልኝ ነው። እንደሚታወቀው ከ440 ሺህ በላይ ወዳጆች አሉኝ በቲክቶክ ላይ። ከነዚህ ውስጥ ቢያንስ 15 ሺህ የምታክሉት ሰዎች የአንድ ቡና ወጪ የሚሆን 30 ብር ኮንትሪቢዩት እንድታደርጉልኝ ይፈልጋለሁ። የዚህ ደግሞ ዋናው ምክንያት የምትመለከቱት ስቱዲዮ በ78 ካሬ ላይ ያረፈ ስቱዲዮ ነው። ይሄ ስቱዲዮ የተለያየ ግልጋሎት እንዲሰጥ ታስቦ የተለያዩ ባክግራውንዶች የነበሩት ጥሩ ለመስራት የተዘጋጀ ጥሩ ኢንቴሪየር የተሰራ ስቱዲዮ ነበረ። ነገር ግን እንደምታውቁት በውስጥም በውጪ ብዙ ትግሎች አሉብኝ። በተለይ ደግሞ ቅስሜ እንዲሰበር እንዳቆም እውነትን መናገር በፍርሃት እንዲሸበብ የሚፈልጉ ሐሰተኛ ነቢያትና ተከታዮቻቸው በጣም አደገኛ የሆነ አካሄድ ህይወቴን እስከ ማጥፋት ድረስ ከዚህ በፊት እንደምታውቁት ታግቼ ሁሉ ነበርና እናንተ የማታውቁት በጀርባ ደግሞ የሚደረግ ስቱዲዮ ገቢ እንዳያገኝ ሰዎች መጥተው ቀረጻ እንዳይቀረጹ ብዙ ነገር ሲያደርጉብኝ ነበር። ያንን ሁሉ ከእግዚአብሔር ጋር ነገሮችን ተቋቁሜ ለ2 ዓመት ዘልቅ ያለው። አሁን ግን የ7 ወራት የቤት ኪራይ አለብኝ። 7 ወራት የቤት ኪራይ ከ418 ሺህ ብር በላይ ነው የቤት ኪራይ ያለብኝ። ስለዚህ የምትችሉ ሰዎች 30 ብር በሲቢ አካውንቴ እና በቴሌብር አካውንቴ ኮንትሪቢዩት በማድረግ ከጎኔ ሆናችሁ እንድታበረታቱኝ አትሊስት ከዚህ ቤት እንኳን ይሄን ቤት አስረክቤ በሰላም ወጥቼ በሌላ መንገድ በሌላ ኃላፊነት እነዚህኑ ሐሰተኛ ነቢያቶች የቻልኩትን ያክል በመግለጥ እውነትን ወደ ህዝብ በማድረስ ንጹሃንን ለመታደግ እንደ እግዚአብሔር ቃል በመቆም ጥረቴን እንድቀጥል ከጎኔ እንድትሆኑ ጥሪ ያቀርባለሁ። 15 ሺህ የምታክሉ ሰዎች 30 ብር የአንድ ቡና ዋጋ ኮንትሪቢዩት ታደርጉልኝ ይህን ቤት ያለብኝን ዕዳ ከፍዬ መውጣት እችላለሁ። ይህን ማድረግ ማትችሉ ደግሞ ወዳጆቼ ላይክ በማድረግ ሪፖስት በማድረግ ለሌሎች ለሚችሉ ሰዎች ሼር በማድረግ አብራችሁን ቆሙ። ፈተናው ይቀጥላል። እንዲሁም ደግሞ መጋደላችን ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። ግን ከስጋ ለባሽ ጀርባ ሆኖ ህዝብን የሚያስተው የሐሰተኛውን መንፈስ እውነትን በመግለጥ እንዋጋለን፣ እንቃወማለን፣ እሱን እንቀጥላለን። እውነት ያሸንፋል። ከእውነት ጎን የሆናችሁ ሰዎች ከኔ ጋር ለመሆን ሞክሩ። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን ቤታችሁን ህይወታችሁን ይባርክላለሁ። አመሰግናለሁ በጣም